አድማጮቻችን እንደምን አላችሁልን? ዳግም ተገናኝተናል። በተገኙት አርሰናል ኢንፎ ላይ ነው። አሁን ደግሞ የተገናኘነው አርሰናል በይፋዊ ድረገጹና በሶሻል ሚዲያዎቹ አንድሪያ በርታን የአርሰናል የሚቀጥሉት ዓመታት ስፖርቲንግ ዳይሬክተር አድርጎ መቅጠሩን ይፋ አድርጓል። ከፊርማ ስነ ስርዓቱ ላይ ደግሞ ጆሽ ኮሮንኬ የስታን ኮሮንኬ ልጅ እና እንዲሁም ደግሞ የአርሰናል ማኔጂንግ ዳይሬክተር ሪቻርድ ጋርሊክ ተገኝተው የፊርማ ስነ ስርዓቱን ፈጽመዋል። ስለ አንድሪያ በርታና ስለ ፊርማው ሁኔታ እንዲሁም ደግሞ አጠቃላይ በሚቀጥሉት ዓመታት በአርሰናል ስለሚሰጡት ግልጋሎት እንዲሁም ደግሞ አንድሪያ በርታ ከዝውውሩ በኋላ ወይም ደግሞ ፊርማቸውን ካኖሩ በኋላ ስለሰጡት ጋዜጣዊ መግለጫ ጥቂት እናነሳ ከእናንተ ጋር ተገናኝተናል ማለት ነው። ስላገኘናችሁ እንዲሁም ደግሞ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ስለምትከታተሉን ከልብ ነው የምናመሰግነው። በድጋሚ የምትገኙት አርሰናል ኢንፎ ላይ ነው። እሁድ ከሰዓት የአርሰናል ድረገጽ በይፋ አንድሪያ በርታን የሚቀጥሉት ዓመታት የአርሰናል ስፖርቲንግ ዳይሬክተር አድርጎ መቅጠሩን ይፋ አድርጓል። በአርሰናል ታሪክ ውስጥ የመጀመሪያው ስፖርቲንግ ዳይሬክተር ሆኖ የተሸመው ኤዲው ጋስፐር ነበረ። ከሱ በኋላ እንግዲህ አንድሪያ በርታ የሱ መልቀቅ ተከትሎ በቋሚነት የአርሰናል ስፖርቲንግ ዳይሬክተር ሆኗል። ጄሰን አይቶ ላለፉት ወራት ውስጥ የአርሰናል ተጠባባቂ ወይም ደግሞ ጊዜያዊ ስፖርቲንግ ዳይሬክተር ነበር። አሁን ባለልምዱ የ53 ዓመቱ ጣሊያናዊ ስፖርቲንግ ዳይሬክተር አርሰናል ቤት ደርሷል ማለት ነው። 13 ዓመት ቆይታ በኋላ ነው ከአትሌቲኮ ማድሪድና ከዲያጎ ሲሞኒ ጋር መለያየት የቻሉ። ከኮንትራቱን ለአርሰናል ከፈረመ በኋላ ሪቻርድ ጋርሊክ የአርሰናል ስፖርቲንግ ማኔጂንግ ዳይሬክተርና እንዲሁም ደግሞ ኤክስኪዩቲቭ ቫይስ ቸሩ ቲም ሊዩስ እንዲሁም ደግሞ የስታን ኮሮንኬ ልጅ የሆነውና አርሰናልን በይፋ በበላይነት የሚመራው ጆሽ ኮሮንኬ በፊርማ ስነ ስርዓቱ ላይ ተገኝተው ነበረ። አንድሪያ በርታ ከፊርማ ስነ ስርዓቱ በኋላ በዚህ ጊዜ ውስጥ በዚህ በጣም የተለየ ጊዜ ውስጥ አርሰናል በመቀላቀል በጣም ደስ ብሎኛል። ጥሩ ቡድን በመገንባት ስኬታማ ጊዜን ማሳለፍ እፈልጋለሁ በዚህ ቤት ውስጥ ብሏል። በቅርብ ዓመታት አርሰናል ቤት ውስጥ የተፈጠረው መነቃቃት በጣም አስደናቂ ነው። ወደዚህ ለመምጣት ትልቁ ጉጉቴ አርሰናል ዳግም በመገንባት ውስጥ ያሳለፈው አስደናቂ ጉዞ ስለማረከኝ ነው ብሏል። በአውሮፓ እና በዓለም ዙሪያ ውስጥ በጣም ስሜታዊ የሆኑ ደጋፊዎች አሉት። የዚህ ደጋፊ አባል ነኝ ከዚህ በኋላ አለ። ክለቡ ትልቅ እሴትና የበለጸገ ታሪክ አለው። እናም ወደፊት ከወደፊቱ ታላቅ ቡድንና ስኬታማ ውጤት ጋር አብሬ ሊጓዝ ዝግጁ ሆኛለሁ። በአዲሱ ስራዬ ወይም ደግሞ አዲሱን ስራዬ ለመጀመር መጠበቅ አልቻልኩም። በኤምሬትስ የመጀመሪያውን የአርሰናል ጨዋታ ከደጋፊዎች ጋር ለማየት አብዝቼ ጓጉቻለሁ በማለት ነው እንግዲህ ለጋዜጠኞቹ ከፊርማው ስነ ስርዓት በኋላ መናገር የቻለው። በፊርማ ስነ ስርዓቱ ላይ በይፋ አልነበረም ጆሽ ኮሮንኬ ማለት ግን በአርሰናል ይፋዊ ድረገጽ ላይ ስለ ቅጥሩ ማውራት ችሏልና እግር ኳስን ሁሉ የሚያውቅ ሰው አንድሪያ በርታ ትልቅ ፊገር እንደሆነ ያውቃል አለ። የጨዋታው ትልቅ እውቀት በእግር ኳስ ላይ ያለው ትልቅ እውቀት ምርጡ ሪከርዶቹ ጠንካራ ኔትወርኩና ስኬታማ ቡድን ለመገንባት ካለን ፍላጎትና ካለው ጉጉት አንጻር ያገኘነው ሰው በጣም አስደናቂ ነው አለ። አንድሪያ በርታ ለክለባችን ምርጥ ጭማሪ ነው ወይም ኤክስቴንድድ ቫልዩ ነው ያለው። እሴቶቻችንና የምንቆምበትን ዓላማ በደንብ ይረዳል። ትላልቅ ዋንጫዎችን ለማሸነፍ በምናደርገው ጥረት ቀጣዮቹን እርምጃ እንድንራምድ እንደሚረዳን ምንም ጥርጥር የለንም። ስፖርቲንግ ዳይሬክተር ለመቅጠር ሰፊ የቅጥር ሂደት አከናውነናል። ረዥም ምልመላዎችን አከናውነናል። በሌሎች ውጪዎች በጣም ተደመናል። ብዙ አስደናቂ ስፖርቲንግ ዳይሬክተሮችን ተመልክተናል። ግን ደግሞ አንድሪያ በርታ ከሁሉም የተሻለውና ባለ ብዙ ልምድና ስኬታማ ስፖርቲንግ ዳይሬክተር ሆኖ አግኝተነዋል በማለት ነው እንግዲህ ጆሽ ኮሮንኬ መናገር የቻለው። በዛውም የአርሰናል ሪቻርድ ጋርሊክ የአርሰናል ማኔጂንግ ዳይሬክተር ሆኖ እንዲሁ መናገር ችሎ ነበርና በዘመናዊ እግር ኳስ ውስጥ ጠንካራ ከሚባሉና ጠንካራ የኔትወርኪንግ ካላቸው የዝውውር ኔትወርኪንግ ካላቸው ሰዎች ውስጥ አንዱ አንድሪያ በርታ ነው። እሱ አሁን የኛ ንብረት ነው በማለት ነው እንግዲህ መናገር የቻለው ማለት ነው። አንድሪያ በርታ እንግዲህ ከ13 ዓመት ቆይታ በኋላ የዲያጎ ሲሞንና አትሌቲኮ ማድሪድ ተለይቶ ወደ አርሰናል መጥቷል። ዲያጎ ሲሞን የዓለማችን ውዱ ተከፋይ አሰልጣኝ እንደሆነ ይታወቃልና የዓለማችን ውድ ተከፋይ አሰልጣኝ ያደረገው አንድሪያ በርታ ነው ከመጀመሪያው እስከ መጨረሻው ማለት ነው። የእግር ኳስ ህይወትን ሁሉ ያቃናለት ማለት ነው። እንግዲህ ኤዲው ጋስፐር ከአርሰናል ከለቀቀ በኋላ ሳይጠብቅ ኖቬምበር ላይ ከአርሰናል እንደሚለቅ ካሳወቀ በኋላ በጣም ብዙ ክፍተት በአርሰናል ቤት ይፈጠራል ተብሎ ተገምቶ ነበር። ግን ጄሰን አይቶ ወደ አርሰናል መጣ። እርግጥ ጄሰን አይቶ በጥር የተጫዋች ዝውውር ላይ ምንም አይነት ፊርማ አላደረገም። አረገ የሚባለውና ብዙዎች ያደነቁት የሚገኘው
የማርቲን ዙቢሜንዲ ዝውውር የሚጨርስ ከሆነ እሱን ጥረት እያደረገበት ያለውን እንቅስቃሴ ያደንቃሉ። አሁን ወደ ነበረበት ቦታ ይመለሳል ነው የተባለ። ጄሰን አይቶ የአርሰናል ስካውቲንግ ኃላፊ ሆኖ ከአንድሪያ በርታ በታች ሆኖ ይቆያል ነው የተባለው። አንድሪያ በርታ የሚኬል አርቴታ የበላይ ወይም ደግሞ ኃላፊ ሳይሆን በብዙ በኩል እንደሚታወቀው ወይም በብዙ ክለቦች ውስጥ እንደሚታወቀው አንድ ስፖርቲንግ ዳይሬክተር የአሰልጣኙ የበላይ ነው ወይም ደግሞ ኃላፊ ነው። አሰልጣኙ የመቅጠርም የማሰናበትም አቅምና መብት አለው። ግን አንድሪያ በርታ የሚኬል አርቴታ አለቃ ሳይሆን ጎን ለጎን ፓራላል የሚሰሩ ሰዎች እንደሆኑ የስልጣን መጋራቶች እንዳላቸው እንጂ አንዱ የአንዱ አለቃ እንደማይሆን ነው እንግዲህ መናገር የቻለው። አርሰናል በጣም ብዙ ስፖርቲንግ ዳይሬክተሮችን እንደመለመል ይታወቃል። ዳና ሸዋርዝ ማለት የቀድሞ ያው ከቅርብ ወራት በፊት የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር የነበረ ከዚህ ቀደም ደግሞ በዌስት ብሮም በብራይተን እንዲሁም አስደናቂ ስራ በኒውካስል ቤት የሰራ ስፖርቲንግ ዳይሬክተር ነበረ። ሮበርት ኦላቬ የሪያል ሶሲዳድ ስፖርቲንግ ዳይሬክተር ላለፉት ብዙ ዓመታት በሪያል ሶሲዳድ ውስጥ የቆየ ሌላ በጣም ሲቪው አስደናቂ ስፖርቲንግ ዳይሬክተር ነበር። ቲያጎ ስኮሎ የሞናኮ ሲኢኦ በአርሰናል ራዳር ውስጥ ከነበሩ ስፖርቲንግ ዳይሬክተሮች ውስጥ እንዳንዱ ነው። አሁን የአርሰናል ንብረት ግን የሆነው አንድሪያ በርታ ነው። እንግዲህ ኢቫንጌሊኮስ ማሪካነስን ተቀላቅሏል። ኤዲው ጋስፐር ማለት ነው። የመልቲ ክለብ ሞዴል የሚከተለውን ኦሎምፒያኮስን፣ ኖቲንግሃም ፎረስትና ሪዮ አቪን የሚያስተዳድረው ክለብን ይመራል። ከዚህ በኋላ ከአርሰናል ጋር ሙሉ በሙሉ ስለተለያየ ማለት ነው። ማድሪድ ውስጥ ብዙዎች የሚያነሱት የአንድሪያ በርታ ስኬት አትሌቲኮ ማድሪድ ውስጥ የፈጠረው ነው። ከዛ በፊት ዢኑዋ ነበረ፣ ፓርማ ነበረ። ግን ከነዛ ስኬቶቹ በላይ በጣሊያን ከነበረው በላይ በስፔን በጣም አስደናቂ ስኬት ነበረው። ምክንያቱም ከባርሳና ማድሪድ እኩል አትሌቲኮ ማድሪድ እንዲፎካከር ማስቻል የቻለ ሪከርድ አለው ተብሎ ይሞገሳል። 2 የላሊጋ ዋንጫ፣ 1 የኤሮፓ ሊግ፣ 2 ጊዜ ደግሞ የሻምፒዮንስ ሊግ ፋይናሊስት ሲሆን አትሌቲኮ ማድሪድ ይህ ሰው ትልቁን ድርሻ እንደተወጣ ነው የሚነገረው። 2013 ጀምሮ አትሌቲኮ ማድሪድ ቴክኒካል ዳይሬክተር ነበረ። ከ2017 ጀምሮ ደግሞ ስፖርቲንግ ዳይሬክተር ሆኖ ማገልገል ቻለ። እንግሊዝኛ በቅርብ ሲማር ነበር ለንደን ውስጥ። ብዙዎች እርግጠኛ ሆኖ መናገር የቻሉት አንድሪያ በርታ የአርሰናል ስፖርቲንግ ዳይሬክተር እንደሚሆን ከአትሌቲኮ ማድሪድ ጋር ከተለያየ በኋላ ለንደን ውስጥ እንግሊዝኛ ሲማር ነበረ። ከ20 ቀናት በፊት ነው እንግዲህ ስራውን በአርሰናል ጀመረ የሚባለው። አሁን ፊርማ ስነ ስርዓቱ ተከናወነ እና በይፋ አርሰናል መግለጫ ወጣ እንጂ ከ20 ቀናት በፊት ስራ እንደጀመረ ነው እንግዲህ የሚናገረው። በ2024 ተጫዋች ዝውውር ላይ 180 ሚሊዮን ዩሮ እንዲያወጣ አትሌቲኮ ማድሪድ ትልቁን ድርሻ ወስዷል። ጁሊያን አልቫሬዝን፣ ኮኖር ጋላጋርን፣ ሮበን ኖርማንን፣ አሌክሳንደር ሶርለትን እንዲያስፈርም አድርጓል። የአትሌቲኮ ማድሪድን የፋይናንስ ጤናማነትን የፈጠረበት መንገድ ብዙዎቹ ያደንቁታል። ምክንያቱም አትሌቲኮ ማድሪድ ከዓለማችን ውድ ዘመናዊ ስታዲየሞች ባለቤት እንዳንዱ ነው። ዋንዳ ሜትሮፖሊታኖ ማለት ነው። ዋንዳ ሜትሮፖሊታን በሚገነቡበት ጊዜና ገንብተው እስከሚጨርሱ ድረስ ምንም አይነት የፋይናንስ ችግር እንዳይደርስባቸው ከዛ በኋላም የፋይናንስ ደህንነታቸውን አስጠብቆ ትልልቅ ዝውውሮችን እንደሚፈጽሙ አድርጓል። የትውልድ ሀገሩ ጣሊያን ክለብ የሆኑ ሚላን ጥያቄ አቅርቦለት ነበር ስፖርቲንግ ዳይሬክተር እንዲሆን፣ ግን ውድቅ አድርጓል። በጣም ትልልቅ የሚባሉ ዝውውሮችን በእግር ኳስ ሕይወት ውስጥ ፈጽሟል። ለምሳሌ ጆ ፊሊክስን ከቤኔፊካ አምጧል በ113 ሚሊዮን ዩሮ ማለት ነው። ብዙዎች ይኸውም የሚያደንቁትና ለአርሰናል ትክክለኛውን ሰው ነው የሚሉት ትልልቅ ዝውውሮችን የመደራደር አቅሙ ነው። አርሰናል ከዚህ በኋላ ስካውት የተደረጉ ወጣት ተጫዋቾች በላይ ትልልቅ ፊገሮች ያስፈልጉታል። ትልልቅ ተጫዋቾች፣ ትልልቅ አጥቂዎች፣ ትልልቅ የመስመር ተጫዋቾች ያስፈልጉታልና እንደዚህ አይነት ዝውውሮችን ለመፈጸም የሚሆን አይነት ሰው እንደሆነ ይናገሩለታል። ጁሊያን አልቫሬዝን ከማንቸስተር ሲቲ፣ አልቫሮ ሞራታን ከቼልሲ፣ ዲያጎ ኮስታን ከቼልሲ፣ ኮኖር ጋላገርን፣ አንቶን ግሪዝማንን ከባርሴሎና በፊት አስፈርመው ወደ ባርሴሎና ሸኝቶ ከባርሴሎና ገና ያስፈረመው እሱ ነው። ማቲያስ ኩናን ከሄርታ በርሊን፣ ሉዊስ ሳሬዝን ከባርሴሎና፣ ሜምፊስ ዲፓይን በመጨረሻ ያረጋቸው ዝውውሮቹ ነበር። በመጨረሻ ዓመታት ያስፈረማቸው ዝውውሮቹ ነበር። ብዙዎች ያደንቁታል ግን በጣም መደነቅ አለበት። የሚደነቀው በያን ኦብላክ በ4 ሚሊዮን ዩሮ ብቻ ከቤኔፊካ ያመጣው ግብ ጠባቂ ነው። በ4 ሚሊዮን ዩሮ ብቻ መጥቶ ለአመታት የዓለማችን ምርጥ ግብ ጠባቂ እንዲሆን ማስቻል ችሏል። ሮድሪን ከቪያሪያል በ25 ሚሊዮን ዩሮ ብቻ ነበር 2019 ማስፈረም የቻለ። ከዛ በኋላ 80 ሚሊዮን ዩሮ በሚያወጣው ሂሳብ ለማንቸስተር ሲቲ ሸጠው 2021 ላይ ቅድም እንዳነሳውላችሁ አንቷን ግሪዝማንን
በድጋሚ ከባርሴሎና በ20 ሚሊዮን ዩሮ ማስፈረም ቻለ። 2019 ላይ በ120 ሚሊዮን ዩሮ ለባርሴሎና ሽጦት ነበረ። ከዛ በፊትም ከሶሲዳድ ያስፈረመው እሱ ነበር። አሌክሳንደር አይዛክን፣ ቤንጃሚን ሼሽኮን፣ ማቲያስ ኩናን የመሳሰሉ ዝውውሮችን ደግሞ በአርሰናል ቤት እንዲፈጽም ይጠበቅበታል ማለት ነው። የመጀመሪያው ስራ ይሆናል ተብሎ የሚገመተው የማርቲን ዙቢሜንዲ ዝውውር የውል ማፍረሻውን 60 ሚሊዮን ዩሮ ከፍሎ ማስመጣት ነው። ከዛ በኋላ ማቲያስ ኩናን ወይም ደግሞ ቤንጃሚን ሼሽኮን ወይም አሌክሳንደር አይዛክን እንዲያስፈርም ደግሞ ይጠበቃል። ሌላው የኮንትራት ኤክስቴንሽን እንዲፈጽም በአርሰናል ሰዎች ውስጥ ትልቅ ስራ ይጠብቀዋል። የቡካዮ ሳካና የገብርኤል ማጋለሽን፣ የዊሊያም ሳሊባን፣ የገብርኤል ማርቲኔሊን፣ የኤተን ነዋኔሪና ማይልስ ሉዊስ ስኬሊን ፕሮፌሽናል ኮንትራት ጨምሮ አንዳንድ ተጫዋቾችን ኮንትራት እንዲያድሱ እንዲሰራ ይጠበቃል። ፕሮፊት ሴሊንግም ደግሞ እንዲኖረው ይጠበቃል። ወይም ደግሞ በውድ ዋጋ አርሰናል አትራፊ የሚያደርጉ ሽያጮችን እንዲፈጽም ይገመታል። እንግዲህ አርሰናል አንዳንድ ሽያጮችን ይፈጽማል ተብሎ ይገመታል። ለምሳሌ ማርቲኔሊ የአርሰናል የፊት የመስመር ተጫዋች የሚያስፈርም ከሆነ እሱን የመሸጥ ፍላጎት አለው ተብሎ ይገመታል። አንዳንድ ተጫዋቾችም ከአርሰናል የመውጫ በር ላይ እንደሚገኙ ይገመታልና በጣም ፕሮፊት የሆነ ሴሊንግ እንዲኖረው ይገመታል ተብሎ ይጠበቃል። መጥፎ ዝውውሮች ነበሩት በአትሌቲኮ ማድሪድ ውስጥ። ለምሳሌ ጆይ ፊሊክስ አልተሳካለትም። 126 ሚሊዮን ዩሮ ወጥቶበት መጥቶ አልተሳካም። ቶማስ ሌማር 60 ሚሊዮን ዩሮ ወጥቶበት ከአትሌቲኮ ከሞናኮ መጥቶ አልተሳካለትም። ዲያጎ ኮስታም ያን ያህል ተደነቀ የሚባል ዝውውር አይደለም፣ ግን ደግሞ ብዙ በጣም የሚደነቁ ዝውውሮች እንዳሉት መናገር ይቻላል። በይፋ የአርሰናል ስራውን ጀምሯል። ከሚኬል አርቴታም ጋር ስለሚቀጥለው ፕሮጀክታቸው ጋር ተነጋግረው እቅድ አስቀምጠዋል። እንዲሁም ደግሞ ሮድ ማፕ አስቀምጠዋል ነው የሚባለው። ክረምት ተጫዋች ዝውውር ላይ ፕላን ኤቢሲ ብለው ሮድ ማፕ አስቀምጠዋል ነው የተባለ ከሚኬል አርቴታ ጋር። እንግዲህ ከዚህ በኋላ የምንሰማቸው ስሞች በሙሉ በዝውውር ውስጥ የአንድሪያ በርታ እጅ ይኖርባቸዋል ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ቀን ይኑላችሁ።